ወጣቶች ከሆናችሁና ትልቅ ህልም ኖሯችሁ ስራውን ለመስራት ስታስቡ ግን የምትሰንፉ ከሆነ ይሄ ቪዲዮ ለእናንተ ነው። ከሆነ ዓመታት በፊት ዩኒቨርሲቲ ተማሪ ያለሁኝ ብዙ ህልሞች ነበሩ፣ ግን አንዱን ነገር ማሳካት አልቻልኩም። ለምን? ስራውን ለመስራት ሳስብ እሰንፍ ነበር። እነዚህ 7 ፕሪንሲፕሎች ከገቡኝ በኋላ ግን ምንም ካልነበረው ዩኒቨርሲቲ ተማሪነት ገና ከዩኒቨርሲቲ ሳልመረቅ የራሴን ቢዝነስ እንድጀምርና ሚሊዮኖችን ሜክ እንዳደረግ አስችሎኛል። የመጀመሪያው በድህነት አለመኩራት ነው። ብዙ ሰው ገንዘብ አለመኖርን እንደ ምክንያት ያቀርበዋል። ለምን የሆነ ነገር የማታደርገው ገንዘብ የለኝም ብር የለኝም እና ምንም ኩራት የለውም ድሃ ከመሆን። በነገራችሁ ላይ ማለት ኪሳችሁ ባዶ ሊሆን ይችላል፣ ግን ልባችሁ ባዶ መሆን መቻል የለበትም። የሆነ ሰው አሁን ገንዘብ የለውም ማለት ወደፊት ገንዘብ አይኖረውም ማለት አይደለም። ግን ገንዘብ ማግኘት የሚችል ሰው እየሆነ ነው ወይ ወደፊት ፖቴንሻል አለ ወይ የሚለው ነው የሚወስነው። ከመጽሐፍ ቅዱስ አንድ የምወደው ትምህርት አለ። አንድ ባለ ሀብት ይመጣና ለ3 ሰዎች ለአንዱ 5 መክሊት ይሰጠዋል፣ ለአንዱ 2 መክሊት፣ ለአንዱ ደግሞ 1 መክሊት ይሰጠዋል። 5 የተሰጠው ሰርቶ 10 አደረገ፣ 2 የተሰጠው ሰርቶ 4 አደረገ፣ አንደኛው ግን ቀበረው። ባለሀብቱ ሲመጣ የረገመው አንድ የተሰጠውና የቀበረውን ነው። ግን የረገመው ምንም ነገር ስላልሰራበት ነው። ወጥቶ ሞክሮ ሳይሳካለት ቀርቶ ፌል አድርጎ አይደለም የተረገመው አይደለ፣ ስለቀበረው ነውና የሆነ የቀበራችሁት ፖቴንሻል ውስጣችሁ አለ። ያንን ፖቴንሻል ፈልጎ ለማግኘት ግን መውጣትና መሞከር ያስፈልጋል። ለሞከር ደግሞ አይ በቃ እኔ ደሃ ነኝ፣ እኔ ምንም ነገር የለኝም፣ ቤተሰቦች እንደዚህ ናቸው ብሎ አርፎ መቀመጥ ያስፈልግም። እመኑ፣ በድህነት ምንም አይነት ኩራት የለም። በሙሉ ልባችሁ ያላችሁን ይዛችሁ ወጣችሁ ስሩ። የቀረውን ፈጣሪ ይሞላዋል። የምትጀምሩት በጣም ዝቅተኛ ከሆነም ነገር ሊሆን ይችላል። ኢትስ ኦኬ። ሁለተኛው ራስን ማወዳደር። ይሄ ከብዙ ሰው ያጣላኛል። ብዙ ጊዜ ምን ይባላል? ራስን ከሰው አታወዳደር። ራስን ማወዳደር ያለበት ከዛሬ ዓመቱ ፐርሰናሊቲ ጋር ነው። በዚህ ነገር እስማማለሁም አልስማማም። ለምን መሰላችሁ? early stage ላይ በተለይ ደግሞ ስትሆኑ ራሳችሁን ኮምፔር የምታደርጉበት ሰው ያስፈልጋል። ራሳችሁን የምታወዳድሩት ሰው ያስፈልጋል። ማለት አደኑ ዘዴ ከሰው ጋር ነው እየኖርን ያለ ነው። ሁሌ ራሳችንን ኮንሲደር እያደረግን እኔ እንዲህ ነበርኩ አሁን እንዲህ ሆኛለሁ እያልን አንቀጥልም። ሞቲቬት የሚያደርጉን የሆኑ ሰዎች ናቸው። ጆን ዲ ሮኬፌለር የሚባል አንድ ሰው አለ። አሜሪካ ላይ ትልቅ የሚባለው አንትረፕረነር ነበር በዘመኑና ለልጁ የጻፈው ደብዳቤ ላይ ምን ይላል? የሱ የቢዝነስ ኮምፒቲተር ሲሞት በጣም እንዳዘነ እየነገረው ነበር። እሱ ፑሽ አድርጎ የነበረ እሱ በመኖሩ ምክንያት ትልቅ ነገር አቺቭ ማድረግ ችያለሁ ብሎ ነበርና ወደድም ጠላንም ራሳችንን ከሆኑ ሰዎች ጋር ኮምፔር እያደረግን ነው። አበቃ። ኮምፔር ማድረጋችን ካልቀረ አይቀር አትሊስት ወደፊት ፑሽ ከሚያደርጉን የተሻለ ነገር ላይ እንድንቀመጥ ከሚያደርጉን ሰዎች ጋር ራሳችንን መፎካከር ያስፈልጋል። ካሁኑ ከማጋ ነው ራሴን ኮምፔር የማደርገው፣ ማን የደረሰበት ቦታ ነው መድረስ የሚፈልገው የሚለውን ለዩትና አስቀምጡት። ይሄ ማለት ግን ራሳችሁን እንድትጠሉት ፈልጌ አይደለም። በቃ ያ ሰው ማሳካት ከቻለ እኔም ማሳካት እችላለሁ በራሴ መንገድ ብላችሁ ውስጣችሁ እንዲሰማው ነው። ይሄ ከልቤ ነው የምላችሁ። እኔ ላሳካዋቸው ብዙ ነገሮች መሰረት ይሄ ነው። በቃ ማን እየሰራ ነው የተሻለ ነገር፣ እኔ ስለምን ይቀርብኛል? ዋይ ናት ሚ። ከዛ ግን እሱ ያለው ነገር የለኝም ብዬ ራሴን አልጠላውም። ማሳካት እንደምችል ግን ውስጥ ያምናልና ራሳችሁን የምታወዳድሩባቸውን ሰዎች ምረጡ። ሶስተኛው ገንዘብ እንዴት እንደሚሰራ መማር ነው። ይሄ በጣም ጠቃሚ የሆነ እውቀት ነው። ለመሰላችሁ ገንዘብ እንዴት እንደሚሰራ ካላወቃችሁ የገንዘብ ባሪያ ሆናችሁ ነው የምትኖሩት። የገንዘብ ባሪያ የሆነ ሰው ደግሞ የአእምሮ ነጻነት የለውም። የአእምሮ ነጻነት የሌለው ሰው ደግሞ የሚፈልገውን ጎል አቺቭ ማድረግ ማሳካት አይችልም። ገንዘብ እንዴት ነው የሚሰራው የሚለው መማር። እንዴት ነው የምትማሩት? 3 ነገሮችን ልንገራችሁ። የመጀመሪያው ማየት ነው። ምን ማለት ነው? በዙሪያችሁ የሆኑ ሰክሰስፉል ሰዎች አሉ፣ ሀብታሞች፣ ገንዘብ ያላቸው፣ ቢዝነስ የሚያስተዳድሩ ሰዎች። እያያችኋቸው እኮ ነው። ባይ በመኪና ያልፏችኋል፣ የሆነ ሆቴል ላይ ታገኟቸዋላችሁ፣ ታዩዋቸዋላችሁ፣ ግን እያስተዋላችሁ አይደለም። አስታውሳለሁ እኔ አዳማ እየሰራው አለቃዬ ይመጣ ነበርና ሲመጣ የሚነዳው መኪና ያዋለው ከሰራተኞቹ ጋር የሚያወራበትን መንገድ፣ ኢቭን አነዳዱን፣ እያንዳንዷን ነገር ነበር ኖቲስ አደርግ የነበረው ከክላይንት ጋር ሲያወራ ምናምን። ያ ከምታስቡት በላይ ኢንስፓየር አድርጎኛል። ምክንያቱም ይሄ ሰውዬ የስንት ሚሊዮን ብር ፕሮጀክት ነው ይዞ የመጣው። ሰዎች ለብዙ ሚሊዮን ብር ያመኑት ሰው ነው። በሆነ ወይ ኦፕሬት የሚያደርግበት መንገድ እኔ ኮፒ ላደርገው ይገባል። because success ምንድነው? አሻራ ጥሎ ያልፋል or ዱካ ጥሎ ያልፋል። ዱካውን ከተከተላችሁ ትደርሱበታላችሁ ነውና በቃ የሰውየው አረማመድ፣ የሰውየው የሚያወራበት መንገድ፣ ክላይንቶቹን ትሪት የሚያደርግበት መንገድ በጣም በብዙ መንገድ ኢንስፓየር አድርጎኛልና በኋላ ክላይንት ጋር ሳወራ እንዴት ማውራት እንዳለብኝ የተማርኩት ከሱ ነው። ለምን? ስላየሁ፣ ሲያደርግ ስላየሁ። 2 አይነት ማየት አለ። አንድ ሊትራሊ በአይን ማየት ነው። ሁለተኛው ደግሞ ኢንሳይት የሚባለው ማስተዋል ነው። ብዙ ነገር ልታዩ ትችላላችሁ፣ ግን አትኩሮ መመልከት ነው ወደ ትምህርትነት የሚቀይረው። ኔክስት ታይም ከዚህ በፊትም ብያችኋለሁ፣ የሆነ ሆቴሎች ሂዱ፣ ለማኪያቶ 200 ብር 300 ብር አውጡ። ኢትስ ኦኬ፣ ችግር የለውም። ከዛ ተመልከቷቸው እንዴት እንደሚያወሩ። ጂም ውስጥ የሆኑ ሀብታሞች ካሉ ተግባቧቸው፣ ተመልከቱ እንዴት ኦፕሬት እንደሚያደርጉ፣ እንዴት ስልክ እንደሚያወሩ፣ እንዴት እዛው ጂም ውስጥ ስራ እንደሚሰሩ ተመልከቱ። ቢካዝ ብዙ ነገር በመመልከት ብቻ መማር ትችላላችሁ። እውነቴን ነው። ሁለተኛው ደግሞ መስማት ነው። ዛሬ የስሜት ህዋሳትን ነው ከበር የምናደርገው። የሆኑ ሰዎች ሲያወሩ በማዳመጥ ልታገኙት የማትችሉትን እውቀት ማግኘት ትችላላችሁ። ማንም ሰው ከናንተ በሆነ መንገድ የተሻለ ነው። ጎዳና ተዳዳሪ ጎዳና በመኖር ይበልጠናል። ቁጭ ብለን ብናዳምጠው የሆነ እውቀት ይሰጠናል። ኔክስት ታይም ምንም አይነት ሰው ቢሆን አጠገባችሁ ካለ ለማዳመጥ ሞክሩ እንዴት እንደሚሰሩ። በተለይ ደግሞ እናንተ መድረስ የምትፈልጉበት ቦታ ላይ የደረሱ ሰዎች ካሉ፣ ሰክሰስፉል የሆኑ ሰዎች ካሉ አዳምጧቸው። የትኛውም የህይወት አስፔክት ላይ ነው። ኦኬ፣ ገንዘብ ላይ ብቻ ማለት አይደለም። ለምሳሌ ስኬታማ ባለትዳሮች ካገኛችሁ ጠይቋቸው፣ እንዴት ነው ትዳራችሁ ስኬታማ የሆነው? ከዛ ማዳመጥ። ብዙ ወጣት ችግሩ ምንድነው? አይምሮ ውስጥ ነው የሚውለውና አያዳምጥም።
ሁሉም ኤርፎኑን አድርጎ ነው አሁን ላይ። እኔ ግራ ነው የሚገባኝ። ስፖርት ቤት ኤቭሪዋን ኤርፎን አድርጓል። መንገድ ላይ ኤቭሪዋን ኤርፎን አድርጓል። ስራ ቦታ ሁሉም ሰው ኤርፎን አድርጓል። ወሬ የለም። ማታ ከቤተሰብ ጋር ማውራት የለም። ከሚባለው በላይ ወጣቱ አይዞሌትድ ነው፣ ተገንጥሎ ነው ብቻውን እየኖረ ያለው። በመስማት ብቻ ከምታስቡት በላይ ኢንፎርሜሽን መውሰድ ትችላላችሁ። ይሄን ያስተማረኝ አንድ በእድሜ 1 ዓመት 2 ዓመት የሚበልጥ ጓደኛዬ ነውና እጅግ በጣም ተግባቢ ነው። ስፖርት ቤት ውስጥ ሁሉም ሰው ያውቀዋል ማለት ይቻላል። ከሁሉም ጋር ተግባቢ ነውና እንገስዋት ስራ ያሰሩታል፣ ጥሩ ጓደኞቹ ነውታል፣ ጥሩ ኮኔክሽን ነውታል። ሶ ኔክስት ታይም የሆነ ሰው ስታገኙ ጥያቄ ጠይቁ፣ ከዛ በኋላ አዳምጡ። ጂም ሮን እንደውም አንድ አባባል አለው፣ ድሃ የሆኑ ሰዎች ሀብታሞችን እራት መጋበዝ አለባቸው ይላል። እራት ጋብዞ ቁጭ አድርገው ሊያዳምጧቸው ይገባል። በእኛ ሀገር አባባል ምን ይባላል? የማያልፍለት ድሃ ሀብታም ይጋብዛል። ኖ እንደውም በተቃራኒ ነው። የሚያልፍለት ድሃ ነው ሀብታም መጋበዝ ያለበት። የሚያልፍለት ድሃ ሀብታም ጋብዞ እራት እያበላው ቁጭ አድርጎ ሊያዳምጠውና ያዳመጠውን ነገር ደግሞ የራሱ ህይወት ላይ ወስዶ አፕላይ ሊያደርገው ይገባል። ማዳመጥ ከምታስቡት በላይ ብዙ ኢንፎርሜሽን ይሰጣችኋል። በስነ ስርዓት ገንዘብ እንዴት እንደሚሰራ ከተማራችሁ በ6 ወር ጊዜ ውስጥ የራሳችሁ ገቢ ይኖራችኋል። እውነቴን ነው። ይሄንን ደግሞ ቻሌንጅ ላደርጋችሁ እፈልጋለሁ። ለመጀመሪያ ጊዜ እስካሁን ሰርተን የማናውቀው የ6 ወር 100,000 ብር የመስራት ቻሌንጅ አዘጋጅተናል። ይሄ ቻሌንጅ አላማው ምንድነው? አንድ ጀማሪ የሆነ ሰው የሆነን ሙያ ተምሮ ወደ ስራ ገብቶ 100,000 ብር ሜክ ማድረግ ነው በ6 ወር በግማሽ ዓመት ውስጥ ማለት ነው። ጋይስ በግማሽ ዓመት ውስጥ እኔ አንድ ሙሉ ቢዝነስ ጀምሬያለሁ። አይ ነው ይሄን ነገር ማሳካት እንደምትችሉ። ኬሌክስ አካዳሚ ያወጣው የ6 ወር አክሰለሬተር ፕሮግራም አለ። እዚህ ፕሮግራም ላይ ለመግባት ከእናንተ የሚጠበቀው ካሉን ፕሮግራሞች ሶሻል ሚዲያ ማርኬቲንግ ኤጀንሲ፣ ኮንቴንት ክሬሽን፣ ግራፊክ ዲዛይን መካከል አንዱን ትመርጣላችሁ። እኛ ተጨማሪ በአጭር ጊዜ ወደ ስራ የሚያስገባችሁን የፍሪላንሲንግ ኮርስ እኔ ራሴ የቀረስኩትን እሱን ሰጣችኋለሁ በነጻ። ፕሮፌሽናል ሌቭል እንግሊዝኛ ቋንቋ እንዲሁም ካሪየር ዴቨሎፕመንት፣ እነዚህ ኮርሶች ሌላ ቦታ በውድ ነው የሚሸጡት፣ እኛ በነጻ ሰጣችኋለን። ኤክስክሉሲቭ የሆነ ኮሚኒቲ እናዘጋጅላችኋለን ለእናንተ ብቻ። በየሳምንቱ በ2 ሳምንቱ እየገባን ፕሮግረሳችሁን እየተከታተልን አሳይመንት እየሰጠን የመጀመሪያ ስራ እስክታገኙ ድረስ አብረናችሁ እንሰራለን። ይሄ የ6 ወር ቻሌንጅ የሚጀምረው የፊታችን ህዳር 21 ቀን ነው። ሶ ከያንዳንዳችሁ ጋር መስራት ስለምንፈልግ ያሉን ቦታዎች ውስጥ ናቸው። ጊዜው ሳይሄድ ቦታው ሳይሞላ ለመመዝገብ ዲስክሪፕሽን ላይ ሊንኩን ድሮፕ አደርግላችኋለሁ። ገብታችሁ ተመዝገቡ። ለማትገቡም ሰዎች ግን ስቲል አብራችሁ በ6 ወር ጊዜ ውስጥ የመጀመሪያ 100,000 ብራችሁ እንድትሰሩ ስለምንፈልግ የተዘጋጀ የቴሌግራም ቻናል አለ። እሱንም ሊንኩን ከስር ድሮፕ አደርግላችኋለሁ። ሶስተኛው ማንበብ ነው። ብዙ ተብለዋል፣ እዚህ ላይ አላበዛባችሁም። ግን ልትጀምሯቸው የምትፈልጓቸው ነገሮች በሙሉ ከዚህ በፊት ባሳኳቸው ሰዎች ተጽፈው አልቀዋል። እዚህ ምድር ላይ ስለ ሁሉም ነገር መጽሐፍ አለ። ስለምንም ነገር ጠንካራ ስለመሆን፣ ስፒሪቹዋሊ ስትሮንግ ስለመሆን፣ ኢሞሽን ስለመቆጣጠር፣ ገንዘብ ስለመስራት፣ ምን ያልጻፈ ነገር አለ። እያንዳንዱ ነገር ላይ ኤክስፐርት የሆኑ ሰዎች ዶክመንት አድርገው ጽፎ አስቀምጠውታል። ከእናንተ የሚጠበቀው ያንን መጽሐፍ አንብቦ የራሳችሁ ህይወት ላይ አፕላይ ማድረግ ነው። ብልህ ሰው ከራሱ ስህተት ሳይሆን ከሰዎች ስህተት ይማራል። የሰዎችን ስህተት ደግሞ ምን ላይ ያገኘዋል? መጽሐፍ ላይ ያገኘዋል። ከዚህ በፊት ብያችኋለሁ፣ እኔ ማንበብ የሙሉ ጊዜ ስራዬ ነው፣ የትርፍ ሰዓት ስራ አይደለም። ሞር ባነበብ ቁጥር ሞር ገንዘብ እየሰራው እመጣለሁ። ዳትስ ምን አይነት መጽሐፎች ነው ማንበብ ያለብኝ የሚለውን ደግሞ የተወሰኑ የመጽሐፍ ሪቪዎችን ሰርቻለሁ፣ ገብታችሁ ቼክ አድርጓቸው። አራተኛ ነገሮች እንዴት እንደሚሰሩ መማር። ይሄን በጣም ነው የምወደው። በጣም ቢመለከታችሁም ባይመለከታችሁም አገሪቱ ላይ ምን እየተከናወነ እንደሆነ ማወቅ መቻል አለባችሁ። እውነቴን ነው ማለት አዎ ፖለቲካ ላይ ይመለከታችሁ ይችላል፣ አዎ ስለ ግብር ላይ ይመለከታችሁ ይችላል፣ ቢዝነስ ካልጀመራችሁ ግን ደግሞ ቴክኒካሊ ይመለከታችኋል። ሶ በተቻለ መጠን ምንድነው እየተከናወነ ያለው ነገሮች እንዴት እንደሚሰሩ ማወቅ። ይኸውላችሁ አሁን ባላችሁበት ቦታና መድረስ በምትፈልጉበት ቦታ መካከል ያለው ጋፕ አለማወቅ ነው። አበቃ። ጋፕን ለማጥበብ የምትፈልጉ ከሆነ በአጭር ጊዜ ብዙ ነገር ማወቅ ነው። በዙሪያችሁ ያሉ የተሻለ ስራ የሚሰሩ ሰዎችን ተመልከቷቸው። የሆነ ነገር ላይ የተሻለ እውቀት ስላላቸው ነው። ምናልባት የሆነ ስራዎችን ጀምራችሁ ፌል አድርጋችሁ ሊሆን ይችላልና በቃ እኔ እድሌ ነው ቤተሰቤ ነው ብዙ ነገር ምክንያት ልታቀርቡ ትችላላችሁ። ግን እናንተ የጀመራችሁትና ፌል ያደረጋችሁት ነገር ላይ የሆነ ሰው ስኬታማ ሆኗል። ስለዚህ ያ ሰው የመምረው ስኬታማ የሆነው ካላችሁ ከናንተ የተሻለ የገባው የሆነ ነገር ስላለ ነው። አበቃ። ቻሌንጅ ሳይገጥመው ቀርቶ አይደለም። ሜቢ እናንተ የተለየ ቻሌንጅ ሊሆን ይችላል። አበቃ። ግን who cares by the way who cares so የገባው ነገር ካለ እኔ ምንድነው ሚስ እያደረኩት ያለው እኔ እየሳትኩት ያለው ሌሎች ሰዎች ግን በትክክል እየሰሩት ያሉት ነገር ምንድነው ብሎ ሁሉን ነገር ወደ ስራነት መቀየር ነው። ይሄን ለማድረግ ግን ነገሮች እንዴት እንደሚሰሩ መማር ያስፈልጋል። መቀየር የምትፈልጉት ነገር ወይም ወደ ህይወታችሁ ማምጣት የምትፈልጉት ነገር ለእድል አትተውት፣ አጥኑት። በቃ ስተዲ አድርጉት። የምሬ ነው። ፊዚካል መጨመር ከሆነ ኪሎ መጨመር ከሆነ ለእድል አትስጡት። እያወራችሁ መጨመር እፈልጋለሁ እያላችሁ እስከ መቼ? በቃ አጥኑት። ምን ያህል ነው መብላት ያለብኝ? ምን ያህል ነው ኤክሰርሳይዝ ማድረግ ያለብኝ? ገንዘብ መስራት ከሆነ አጥኑት በደንብ። ብዙ ሰው ይፈልጋል ሲያወራ ምናምን ደስ ይለዋል እንዲህ መጀመር እፈልጋለሁ እያለ ግን እያጠናው አይደለም፣ ሪሰርች እየሰራበት አይደለም። ጄኒውሊ ነው የምላችሁ። አቴንሽን ያለበት ቦታ ላይ ያ የምትፈልጉት ሪዛልት አለ። አበቃ። the more attention you give the more result you get። ያለ ማድረግ ግን ነገሮች እንዴት እንደሚሰሩ ቼክ ማድረግ ያስፈልጋል። መቼ የሰማችሁት ኢንፎርሜሽን፣ መቼ ያወቃችሁት እውቀት መቼ እንደሚጠቅማችሁ አታውቁትም። ከዚህ አንድ ኤግዛምፕል ሰጥቻችሁ ነበር ራይት። በማይክሮ ፋይናንስ ገንዘብ ተበድሬ ይሄን ብሰራ ከዛ እንዲህ ባረግ የሚለውን ብዙ ሰው አያውቅም። እና ሰንበዲ የሆነ ህንጻ አንዴ ከገነባ በኋላ በአመቱ በሁለት አመቱ ሌላ ህንጻ ሲደግም እንዴ ሱማ በቃ አለፈለት አይደለም። በቃ ሲስተሙ ሲገባችሁ የዛኔ ታዩታላችሁ።
ራሱ እሱ አይደለም እየሰራው ያለው ባንክ ነው ቤቱን እየሰራለት ያለው። ይሄ ሲገባችሁ አትደነቁም። አሃ ሶ ኔክስት ታይም ይሄ ኢንፎርሜሽን መቼ እንደሚጠቅማችሁ አታውቁም። ሌላው ደግሞ የመንግስት ፕሮሰሶች ሊሆኑ ይችላሉ። ለምሳሌ ንግድ ፍቃድ ማውጣት፣ ግብር መክፈል ምናምን ባይመለከታችሁ እንኳን ማለት ነው አድርጉት። አዲስ አበባ መጥቼ መኪና ስገዛ ቦሎ ለማስቀየር ምናምን ያለውን ፕሮሰስ እኔ መሄድ አልፈለኩም ነበር ሰዓት ስለሚወስድና ሰው ቅጥሬ ላሰራ ነበር። ከዛ አንድ ሰው ምን አለኝ፣ ኖ የመጀመሪያ ከሆነ ጉዳይ አስፈጻሚ አትላክ፣ ራስህ ሂድ፣ ፕሮሰሱን አወቀው፣ በዛ ፕሮሰስ ውስጥ የምትማረው ነገር በኋላ ይጠቅምሃል አለኝ። የእውነት ነው የምላችሁ። አቆምኩኝ ከጉዳይ አስፈጻሚ ጋር መሄዱን፣ ብቻዬን ሄጄ ነው ራሴ ጉዳዩን የገደልኩት። ብዙ ሰዓት ወስዶብኛል ወይ? አዎ። ግን ገሷት አሁን ብዙ ነገር አውቃለሁ፣ ብዙ ሰዎች አውቃለሁ፣ ክፍለ ከተማ ብዙ ሰዎች አውቃለሁ፣ መንገድ ትራንስፖርት ሊያግዙኝ የሚችሉ ሰው አይመለከተኝም ምንም ነገር ማለት በኋላ ዋጋ ያስከፍላችኋል። አምስተኛ ገገማ መሆን ነው። የኔ ኦዲየንሶች ከሆናችሁ ታውቁታላችሁ ለገገማ ያለኝ ፐርስፔክቲቭ። የገገማ ማይንድሴት ምን መሰላችሁ? አንድ ሰው ገገማ ነው ማለት የሚፈልገውን ነገር እስኪያገኝ ድረስ አይለቀውም ማለት ነው። መገገም ማለት ያ ነው። አበቃ። ሰው የሆነ ስራ ትጀምራላችሁ፣ ውጤት እስክታዩበት ድረስ አትለቁትም። ይሄ ነው ገገማነት። በውስጡ ምን አይነት ባህሪዎች አሉት ካላችሁኝ፣ የመጀመሪያው ለራስ የሚሰጥ ከፍተኛ የሆነ ግምት ነው። ለራሳችሁ ግምት ስትሰጡ ግን ማለት ነው አውትካሙን አይደለም፣ ወይም ደግሞ እኔ እንዲህ የሚገባኝ ሰው ነኝ፣ እንዲህ አይነት ሰው ነኝ ሳይሆን እኔ ይሄን መስራት የምችል ሰው ነኝ፣ ፖቴንሻል። ኦኬ ሶ ስታንዳርድ ስታወጡ ለራሳችሁ የፖቴንሻላችሁን አድርጉት። እንዴ እኔ ይሄን መግፋት የምችል ሰው ነኝ፣ እኔ ይሄን መስራት የምችል ሰው ነኝ፣ እኔ ይሄን ያህል ሰዓት መልፋት እችላለሁ፣ እኔ ይሄን ነገር ማሳካት እችላለሁ። ገገማ የሆነ ሰው ለራሱ ያለው ስታንዳርድ ከፍተኛ ነው። ሁለተኛ ገገማ የሆነ ሰው የሌሎችን አስተያየት አይሰማም። በቃ ለሚፈልገው ነገር ራሱን ብቻ ነው እያዳመጠ የሚሄደው። ይሄ ባይ ዘ ወይ ብዙ ቦታ ላይ ይጠቅማቸዋል። በተለይ ደግሞ በዙሪያችሁ ያሉ ሰዎች ከእናንተ የተሻለ ቦታ ላይ ያሉ ካልሆኑ የነሱ ኦፒኒየን የነሱ አስተያየት ማለት ነው ኦልሞስት ሁሌም ማለት በሚቻል ሁኔታ አይጠቅማችሁም። እውነቴን ነው አይጠቅማ። ያልሰራ ሰው የሚሰጣችሁ ጥቅም ምንም አይሰራም ማለት አንዳንዱ በደንብ አጥንቶት ምናምን ሊሆን ይችላል እኮ ስለ ጉዳዩ፣ ግን አደነው ዘዴ እንደናንተ እግሩን ስራ ውስጥ አስገብቶ እስካልሰራው ድረስ የማያውቀው ብዙ ነገር አለ። እናንተ ትሻላላችሁ። ሶ ገገማ ስትሆኑ በተለይ ደግሞ ከመንገድ ላይ ያስወጧችሁ የሚችሉትን ሰዎች ጸጥ ነው የምትሏቸው፣ አትሰሟቸው። ይሄንን ከዚህ በፊት ነግሬያችኋለሁ። የሆነ የመንግስት ቢሮ ኦር የሆነ መስሪያ ቤት ሄዳችሁ ለሆነ ጉዳይ እምቢ ብሏችሁ አትሰሟቸው። በቃ መጨቃጨቅ እሪ ማለት ከዛ በይውላችሁ በሩ ማለት ነው ሙሉ ለሙሉ አይዘጋም። ትንሽ ፑሽ ማድረግ ነው ከናንተ የሚጠበቀው። ሶስተኛ ገገማ የሆነ ሰው ሼም የሚባል ነገር አያውቅም። ለሚፈልገው ነገር የማያንኳኳው በር የማይጠይቀው ሰው አይኖርም። ይቺ ዓለም ገገማ ለሆኑ ሰዎች እጇን ትሰጣለች። እነዚህ ሶስት ማይንድ ሴቶች ውስጣችሁ ካሉ የምትፈልጉት ነገር በሙሉ አቺቭ መደረጉ አይቀርም። ከልቤ ነው የምላችሁ። ስድስተኛ ፊት ለፊታችሁ ያለውን እድል ተጠቀሙት። ብዙዎቻችሁ የሆኑ ዘመዶች ይኖራችኋል፣ ከዘን ያጎት ልጅ ምናምን ይኖራል። የሆነ ስራ ሊሰጧችሁ ሊያሰሯችሁ የሚችሉ ሰዎች ግን አይ ለኔ ይሄ አይሆነኝም እያላችሁ የተዋችሁት የሆነ ስራ አለ ብዙዎቻችሁ አለ። ለምሮ ይሄን የምላችሁ አዳማ ያለው ዩኒቨርሲቲ ተማሪ ነኝ፣ ፌስቡክ አድ ሰራለሁ፣ የሆነ ክላይንቶች አሉኝ፣ የሆነ ገንዘብ እየሰራው ነው። ከዛ በኋላ አንድ ስልክ ተደወለልኝ ከአዲስ አበባ የማውቀው ልጅ ነው ደውሎ አዳማ ላይ ኢቨንት ኦርጋናይዝ የሚያደርግላቸው ሰው እየፈለጉ ነው የሆኑ ድርጅቶችና ትሰራለህ አለኝ። ምን አይነት ኢቨንት ስለው አክቲቬሽኖች ናቸው ምናምን አለኝ። እኔ ሰርቻ አላውቅም ከዚህ በፊት። እሺ አልኩት። ስልኬን ሰጣቸው፣ ደወሉልኝ፣ ስራውን ተቀበልኩት አይጎዳኝም ብዬ። ያ ስራ መጣ፣ ከልቤ ያን ስራ ሰራሁት፣ ሰክሰስፉል ሆነ። ከዛ በኋላ እነዛ ድርጅቶች በጣም ወደዱኝ፣ ኮንቲኒየስሊ ስራ ያሰሩ ጀመር። ያ ስራ ደግሞ አድጎ እኔ ራሴን ድርጅት ስከፍት ከነ ካናል ፕላስ ከነ ዴስ ቲቪ ሳፋሪኮም ትላልቅ የቢራ ካምፓኒዎች ጋር መስራት ቻልኩኝ። ያችን አንዲት ኦፖርቹኒቲ እምቢ አለ ማለቴ ራሱን የቻለ ትልቅ ኦፖርቹኒቲ ሌላ የትም ቦታ ሄጄ ላገኘው ማልችለው ነገር ሰጥቶኛል። ይሄን ምሳሌ ሰጥቷችሁ ለምንድን ነው ዩኒቨር ነው አሁን ፊት ለፊታችሁ ያለው ስራ ምን ሊያስተምራችሁ ምን ኮኔክሽን ሊሰጣችሁ እንደሚችል አታውቁትም። ገንዘቡ ትንሽ ነው፣ እኔ እንደዚህ አይነት ስራን ያልሰራም አይገባኝም እያላችሁ ኢጓችሁን እዛ ላይ በማስቀመጥ ኢግኖር ያደረጋችኋቸው ኦፖርቹኒቲዎች የምሬን ነው የምላችሁ ኮምፕሊትሊ ህይወታችሁ ሊቀይሩ ይችላሉ። ሶ ኔክስት ታይም ከምን ልጀምር ይሆናል ብላችሁ ከጠይቃችሁኝ ፊት ለፊታችሁ ካለው ነገር ጀምሩ። አበቃ። የሚሰራ ቢዝነስ ያለው ዘመድ ፈልጉና ተቀጥራችሁ ስሩ። እሱ ጋር አይክፈላችሁ። የምሬን ነው። ቢካዝ ወጣት ስትሆኑ ያላችሁ አንድ ትልቅ ነገር ምን መሰላችሁ? ታይም ነው። ጊዜ ያላችሁ ጉልበት አላችሁ። ሶ በጣም በትንሽ በምትባል ኢንካም መኖር ትችላላችሁ። በቀን አንዴ መብላት ትችላላችሁ። በቀን 4 ሰዓት 5 ሰዓት ከተኛችሁ በቂያችሁ ነው። ሌላውን ነገር በሙሉ ስራ ላይ ማዋል ይቻላል። ሶ ይሄንን የወጣት አድቫንቴጅ ተጠቀሙበት። ፊት ለፊታችሁ ያሉትን ኦፖርቹኒቲዎች በሙሉ አይናችሁን ሳታሹ ውሰዷቸው። ሰባተኛውና ለዛሬ የመጨረሻው ኮንሺየስነስ ነው፣ ወይም በአማርኛ አይ ቲንክ ንቃተ ህሊና ነው። ኮንሺየስነስ በዙሪያዬ ምን እየተከናወነ ነው የሚለውን ነገር ኖቲስ ማድረግ ነው። ሰዎች ለምን ወደ ስትሪት የሚያደርጉኝ? እገሌ ምን እያሰበ ነው? ከገሌ ጀርባ ያለው ኢንቴንሽን ምንድነው? የምሰራበት መስሪያ ቤት ውስጥ ማን ነው የሚወደኝ? ማን ነው የሚጠላኝ? ማን ነው የተሻለ ነገር ለኔ የሚመኘው? በዙሪያችሁ የተከናወኑ ያሉት ነገሮች በሙሉ ማጣት ነው። ይሄ ብዙ ሰው የሌለው ስኪል ነው በነገራችሁ ላይ። ማለት ከጀርባው ሰዎች የሚያወሩበት ሰው አለ አይደለም? ሁላችንም ይወራብናል ብዬ አስባለሁ። ግን ሰዎች የሚነቅፉብንን ባህሪዎች ማስተካከል የምንችለው በነገራችሁ ላይ ኮንሺየስ ነው። በተመሳሳይ ደግሞ ሰዎች የሚወዱልንን ባህሪዎች
በደንብ አጠናክረን የምንሰራቸው ኮንሺየስ ነው። ሶ ኔክስት ታይም የሆነ ሩም ውስጥ ስትገቡ ሰዎችን ተመልከቷቸው። ጓደኞቻችሁ ጋር ስትሆኑ እዩዋቸው በደንብ ምንድነው የሚሰሩት፣ ምንድነው የሚያወሩት፣ ለኔ ያላቸው ኢንቴንሽን ምንድነው? ይሄ ሰውዬ ኤጎይስቲክ ነው አይደለም? በቃ አጥኑ በደንብ ኢንቫይሮንመንታችሁ። እውነቴን ነው። ይሄ በጣም ይጠቅማል። ለምን ካላችሁኝ አንደኛ ወደ ጥሩ ሲቹዌሽን መቼ መግባት እንዳለባችሁ ይነግራችኋል። ሁለተኛ ከመጥፎ ሲቹዌሽን መቼ መውጣት እንዳለባችሁ ይነግራችኋል። እኔ ኮንሺየስነስን ዴቨሎፕ ለማድረግ ረጅም ጊዜ ወስዶብኛል። አሁንም ሙሉ ለሙሉ ዴቨሎፕ አድርጌዋለሁ እያልኩኝ አይደለም፣ ግን ኮንሺየስ የሆነ ሰው አንድ በጣም ወሳኝ የሆነ ነገር አለው። እሱም መሰላችሁ ኢጎን መግደል ይችላል። ሰምበዲ ሲናገረኝ ላይክ ውስጤ በጣም ሲናደድ ኮንሺየስ ከሆንኩኝ እይዘዋለሁ። ለምን የተናደድኩት ኢጎዬ ተነክቷል ማለት ነው። ኦኬ ሶ ኢጎዬ በዚህ ትሪገር የምትደረግ ከሆነማ ኔክስት ታይም ኢጎዬን ትሪገር ሊያደርግ የሚችለው ነገር ተቆጣጠርኩት ማለት ነው። ሶ ብዙ ነገራችሁ ላይ ገብቶ ያበላሸው ያለው ኢጓችሁ ነው፣ ወይም ደግሞ ለራሳችሁ ያላችሁ አላስፈላጊ የሆነ ግምት ነው። ያንን ኢጎ ግን የምታውቁት ኮንሺየስ ስትሆኑ ነው። እዚህ ነገር ላይ በጣም ዲቴይል የምትፈልጉ ከሆነ ሌት ሚ ነው ቪዲዮ ሰራላችኋል፣ ወይም ደግሞ ሌሎች የኮንሺየስነስ ቪዲዮዎችን ማየት ትችላላችሁ። እነዚህን 7 ፕሪንሲፕሎች በስነ ስርዓት አፕላይ ማድረግ ከቻላችሁ ሁሉንም እንዳትመርጡ ሁሉንም አፕላይ ማድረግ ከቻላችሁ ምናልባት የሚቀጥሉት 6 ወራት በህይወታችሁ አዲስ ዳይሬክሽን የምትይዙበት እንደሚሆን አልጠራጠርም። በ6 ወር ጊዜ ውስጥ ደግሞ 100 ሺህ ብር የመስራት ቻሌንጁን መቀላቀል የምትፈልጉ ከሆነ የኪሌክስ አካዳሚ የ6 ወር አክሰለሬተር ፕሮግራም ምዝገባው ተጀምሯል። ጥቂት ቀናት ናቸው የሚቀሩት። ቦታው ሳይደባችሁ ለመዝገብ ሊንኩን ከስር ድሮፕ አደርግላችኋለሁ። እንዲሁም ደግሞ የቴሌግራም ፐብሊክ ቻናል አለ። ቻሌንጁንም እንኳን ግን ባትቀላቀሉ በዚህ በ6 ወር ጊዜ ውስጥ ምን ሰርቼ ነው 100 ሺህ ብር የምሰራው የሚለውን እያንዳንዱን ስቴፕ ብሬክዳውን እያደረኩኝ የሰራሁት የአንድ ቀን የኦልሞስት ከ2 ሰዓት ተኩል በላይ የቆየ ላይቭ ሴሽን አለ። እሱን እዚህ ጋር አስቀምጥላችኋለሁ። የዩቲዩብ ላይቭ ነው። ኦልሬዲ ሪከርድ አድርገን አስቀምጠናል። እዛ ላይ እያንዳንዱ ስቴፕ ብሬክዳውን ተደርጓል። አሁን ገብታችሁ እሱን ቼክ አድርጉት። አይ ሆፕ የዛሬው ቪዲዮ ጠቃሚ እንደነበር። ቀጣይ እስክንገናኝ see you